ባርነትን አለቅጥ የሚሸከሙልህን ሰዎች በጣም የሚታገሱህን ሰዎች እንትን በላቸው እንጂ ጠርጥራቸው እንጂ ምንም እንደሌላቸው አታስብ። ምን የሚባል አባባል አለ መሰላችሁ? ጫካው ጸጥ ካለ ፍራ ይባላል። መንኮሻኮሽ አለበት። የሆኑ ትንንሽ አራዊቶች መጮህ አለባቸው። ጸጥ ካለ ሁሉም የሚፈሩት እንስሳ አለ ማለት ነው እዛ ጫካ ውስጥ። so you need to be careful ይባላል። ይሄ የፎሬስቱ ህግ ነው፣ የጫካው ህግ ነው። መንኮሻኮሽ አለበት። የሆነ ነገር አለቅጥ ጸጥ ሲል ዝም ሲል ስትጫነው ፍራ። ጠላትህ በጣም ረቋል ማለት ነው በዛ ልክ ዝም ካለ ማለት ነው። እና ይመስልሃል ነፃነትህ መብት ስለሚመስልህ አለቅጥ ትከፋፈታለና ያን ጊዜ ብዙ ቦታ ዊክ ቦታዎች ይታያሉና ትነካካለህ ብዙ ቦታ። እና ዝም ሲል የሆነ ሰው አታብዛው እንጂ አበዙት በጣም በቃ ጉድባይ ፓፓ ምን አይታ ስታየኝ ማንን ታያለህ? እና እሱንና አንዲት ሴት አንበሳ ለአደን የተሰማራች አንዲት ሴት አንበሳ ጎን ለጎን ባረግላችሁ እንዴት ኢሚቴት እንዳደረገ ሰውነቱ ይገባችኋል። ሰላም እንዴት ናችሁ? አማን ነው አለን እኛ በደና እኔናማ የሚለው ጥያቄ ሁሉ ጊዜ የሚነሳ ይሆናል። ዛሬ ስለ ኢኳላይዘር ሙቪ 3 ተከታታይ እያለቁ የሚጀምሩ ናቸው። ተከታታይ እንኳን አይደሉም፣ እያለቁ የሚጀምሩ ፊልሞች አሉ። ኢኳላይዘር ወንድነት በዚህ ልክ ኤክሰርሳይዝ ሲደረግ ምናምን ማየት ወንድ ልጅ ያስደስተዋል። ትንሽ ኖ ሆሞ ግን በዴንዝል ዋሽንግተን ፍቅር አለመውደቅ አይቻልም። ዴንዝል 3ቱም ፊልሞች ላይ ሳይኮፓዝ አስዌላስ ሳዲስቲክ ሆኖ ነው የሚሰራው። ሂዝ ሳዲስቲክ ሳዲስቲክ ዋትስ ዳ ሳዲስቲክ ምንድን ነው? በሰው ሀዘን መዝናናት ማለት ነው። በሰው ሀዘን የሚደሰት ግለሰብና የምናየው በፊልም ውስጥ ሳይኮፓዝ ነው፣ ስሜት የሌለው። ይሄንን የሚያሳየን አንድ የኢኳላይዘር ሲን አለ። ኢኳላይዘር ማለት ትርጉሙ ኢኳል ማለት እኩል ማለት ነው። ኢኳላይዘር ማለት እኩል አድራጊ ማለት ነው። እና እኩል የሚያደርገን ፍትህን የሚያሰፍንልን ፍትህን የሚሰጥልን ጥጋበኞች በሚያናፉባት ከተማ ሲሲሊ፣ ስፔሻሊ ሲሲሊ የሲድኒ ሽልደን ሙቪ መጽሐፍቶች ናቸው የሚያስታውሱኝ። የሲሲሊን ከተማ በጣም የተወሳሰበ የስለላ ወሮ በላነት በተቋም ደረጃ ሲሰራ ካርቴሎች ሆነው ምናምን ይሄ ሳውዝ አሜሪካም በድረግ ላይ የምታዩት አይነት መንግስት አክለው ተፈርተው የሚኖሩ ማፊያዎች አሉና ሲሲሊ በእንደዛ አይነት ሰዎች ውስጥ ወድቃ ሳለ ዴንዝል ዋሽንግተን የተለያዩ ቦታዎች ይገኛልና ሲኖቹ በጣም ቢዩቲፉል ሲኖች አሉ። አንደኛው ይሄ ኢኳላይዝ ያደርጋል ዴንዝል ዋሽንግተን ስል ትዝ የሚለኝ አንድ ሲን ላይ ሳይኮፓዝ መሆኑን በኩራት እየተናገረ አይ ዶንት ኬር፣ አንተ ኬር ማድረግ ስለሚመስልህ ነው ማኒፑሌት ሳይኮፓዝ ማኒፑሌት አይደረግም። አስዩ ነው ማኒፑሌት የማይደረገው ስሜቱ ስለማይታይበት ነው። በጣም ሴንሲቲቭ አጀንዳ ብታነሳ፣ ፐርሰናል የሱ አጀንዳ ብታነሳ ፍርሃት አይሰማውም፣ አይናደድም፣ አይቆጣም፣ ግራ አይገባውም፣ አይጨነቅም። አንዛይቲ የሚባል አያውቅም። ስሜቱ እንዲታች አድርጎታል። እና አሁን በምታዩት ሲን ላይ ፊት ለፊቱ የተቀመጠው ከዴንዝል ዋሽንግተን መምጣት በፊት ጠረጴዛ ላይ ቁጭ ብሎ ምግብ ሲበላ የነበረው ሰውዬ ሳይኮፓዝ ነው። ሳይኮፓዝነቱንም በኩራት የሚናገር ግለሰብ ነው። እና ለሽንቴ መጣው ብሎት አብሮት የነበረው ሰው ወደ ሽንት ቤት ሲሄድ ዴንዝል እሱን አፈርፍሮ የተረፈ ነገር አለ መነጽሩን ይዞለት መጣና ጠረጴዛው ላይ ቁጭ አደረገ። የወሰዱበት ነገር አለ። ሁልጊዜ እንዲህ አይነት ነገር ውስጥ ሲመጣ ዴንዝል እድል ይሰጣል።
አይኖ አንተ ወስደህብኛል የሆነ ነገር ግን እድል ልስጥህ። እንዲህ አይነት ነገር ውስጥ አልገባም ብዬ ለምወዳቸው ጥቂት ሰዎች ቃል ገብቼ ነበር። so let me give you a chance። ሰውየው መልስ I will let you go እድል ይሰጣልና መጥቶ ሊያወራው ሞከረ። so ስታየኝ እየኝ አለው አይኔን እና ስታየኝ አይኔ ውስጥ ምን ይታያል? ምን አይነት ሰው ታያለህ አለው። ሳይኮፓዞች ይህንን አይነት ቴክኒክ ይጠቀማሉ። አይናቸው እንድታያቸው ነው የሚፈልጉት። አይናቸውን ስታያቸው ቀደም ያለው ቪዲዮ ላይ እንደሰራሁት ስቴር ማድረግ አንድም አቴንሽን መስጠት ነው ትርጉሙ፣ ሁለተኛው ግን ማስፈራራት ነው። ፕሪዳተር ስትሆን አንበሳን ከአደን በፊት አይኑን ነው፣ ሌላ ነገር ምንም አያይም። በቃ ስቴር የሚያደርግበት በተለይ ሴቷ አንበሳ አይኖቿን ይዩት። ኦኬ ሶ አይኔን እየኝ ምን ታያለህ ይለዋል። ሳይኮፓቲክ ግለሰብ አይኑ እንድታየው ይጋብዝሃል። ከአይንህ በቀር ሌላ ነገርህን ላይ ይችላል። ሲያይህ የመታደን ስሜት ይሰማሃል። እና ግን አዳኙ በትክክል ዴንዝል ዋሽንግተን ነው። ሙቪው ላይ ልክ እየኝ ካለው በኋላ ስቶሪ ይጀምራል። how do you find me አይመጣም አለ። ያው መነጽሩን ካስቀመጠ በኋላ ጠረጴዛው ላይ ያው ጓደኛው ሽንት ቤት ገሎታል። you suddenly have my attention አለው። I keep going አቡ መልሶቹ እንዴት ፖለቲካሊ እንደሚመልስ እንዴት እንደማሳያቸው አላውቅም። እንትን እንዳይዘው ኮፒራይት ከዛ keep going አለው። በቃ ደጋግሜ ስለምመጣብህ ነው። ብሪክ ባይ ብሪክ እንትን ብሪክ ታውቀው የለ ጡብ ባይ ጡብ ቤት እንደሚቆመው ጡብ በጡብ ዳላር በዳላር የተከተልኳል። ባዲ ባይ ባዲ ሰባብረሃለሁ። ገንዘብ በገንዘብ እየደመርኩ እመጣለሁ። የሚከፈለውን ሁሉ ዋጋ እየከፈልኩ ወደ አንተ እመጣለሁ። ወንድ አያምራችሁ ኖ ሆሞ ወንድ አያምራችሁ። እና ረዴት ይህንን ቪዲዮ እንድሰራ ፑሽ ያደረገች እሷ ናት። ስለዚህ ፊልም ስለ ኢኳላይዘር ስታወራ የምትሆነውን ነገር ወዳለሁ፣ የሆነ ይሰራራኛል። ኦኬ ወንድ ሳይ ሴት ወዳለሁ እንዲህ ምናምናለሁና የሆነ ወንድ የሚታገስ እድል የሚሰጥ ስለ አቅም ስለሌላቸው ሰዎች ሲል አውሬ ፊት የሚያስፈራውን አውሬ ሆኖ መገኘት ሲችል አንድ ወንድ በቃ ሴት ሆናል። አየህ it's not about ጾታው አይደለም ጀንደሩ ማለት ነው። ሴት የሚያደርግህ ወንድ አለ የምትንበረከክለት ማለት ነው። አይታችሁ ከሆነ እንደዛ አይባው ተብሎ ሻቦላ ዝቅ ተደርጎ ዋሪየሮች እጅግ ዋሪየሩን ሲያዩ እጅ ይነሳሉ። ትላንት ስፓርታከስን ጀምረናል አልኩኝ። ፖርን ምናምን ምንድነው ሴጋ ምናምን ያዳልጣችሁ ሰዎች አትዩት። እሺ ታውቃላችሁ ያው ፖርኖግራፊካል ነገር እንዳለው፣ ግን እንትኑ ደስ ይለኛል። ይሄ ግላዲያተሮች ስላሉበት የዩኤፍሲ ነገሩ ደስ ይለኛል መሰለኝ። እሱን እያየን የራሳቸውን አለቃ ገደለባቸው ስፓርታከስ። ግን የገደለበት መንገድ በጣም ቢዩቲ ያለው ቢዩቲ ያለው እዚህ ጋር ትዝ አለኝ የሳዲዝም እንትኑ ዲፌክቱ የሳዲዝም ጥቅም እላቸዋለሁ በኋላ። ግን የሳዲዝም ባህሪ ትዝ አለኝ። ሳዲዝም በሐዘን በሰዋዘን መዝናናት እና ፊቱን እንዲከተፈውና ከዚህ ሙሉን አነሳው። በጣም ግዙፍ ሰውዬ ነው ስፓርታከስ፣ መስሉ ላይ የለውም ብዙ እና ከገደለው በኋላ ግን ስርዓት አክብሩ፣ ነፃ ስናወጣችሁ ባሪያ መሆን አትፈልጉ ምናምን እያለ ሲቆጣ የእነሱን ክላን የሚወክለው ሌላው ሰውዬ ይመጣና you are real warrior አገዳደሉ ማረከውና ተንበረከከለት። ሻቦላውንም ዝቅ አደረገ። ወንድ ስታገኝ ሴት መሆን ግድ ይላል። ዴንዝል ኢኳላይዘር ላይ የሚጫወተው ነገር የመጨረሻ ሴት ያደርጋል። ወንድ የምትወድ አይነት ሰው ከሆንክ ሴት ሆነህ ነው ያንን ፊልም የምታየው እና እንዲህ ያደርጋል። አሁን የሚያወራቸው ፖለቲካሊ ነው። ምንም ፍርሃት የምትባል አታውቀው። ኦኬ እገባላችኋለሁ ወደ ውስጥ። when you pray for rain you gotta deal for the mud too ይለዋል።
ስለ ዝናብ ከጸለይክ ጭቃውንም አብረህ ማሰብ አለብህ እና የሆነ እድል ሰጥቶት አቋርጥ ምናምን ጥሩ እድል አይደለም፣ ጥሩ ድርድር አይደለም ያቀረብከው ሲለው ስለ ዝናብ ጸልየህ ስለ ጭቃው ለማሰብ የዋህነት ነው አይነት ነገር አለ። ፖለቲካሊም ነው የሚያወራው። when you look at me አለች what do you see እና ሳቀ። ኦኬ እዚህ ጋር የሆነ ነገር ማለት አለብኝ። when you look at me what do you see ያለው ሳይኮፓቲውን ተማምኖ ነው፣ ስሜት የለውም እና ሬሳ አይኑን ታየዋለህ። ሰውነትና አእምሮ ተነጣጥለዋል። so when you look at me what do you see ብሎ ሲጠይቀው ሳቀ። ይኸውላችሁ አሁን የሳዲስቲክ እና የሳይኮፓዝ ልዩነት እዚህ ጋር ነው። ሞር ሳዲስቲክ ኔቸር የላቸውም ሳይኮፓዞች። ሳዲዝም ምን መሰላችሁ? በሰው ሀዘን መዝናናት ነው አይደል? ዴንዜል እዚህ ላይ ሲገድል እንትን አይደለም፣ he kills for sport ለመዝናናት። ስፖርት እኮ መዝናኛ ነው፣ it's a play አይደል? ዴንዜል ሲገድል እየተዝናና ነው። ባባ ቦስ ሲገድል እየተዝናና ነው። ቅርድድ ያረጋ አፍ ሲቆርጥ ሲከትፍ ከውስጡ ሐሴትም ያገኛሉ። የኔም ነፍስ በተወሰነ ደረጃ በተወሰነ ሳይሆን በደንብ ታገኛለች። ብታው ቅርድድ እኔ እኮ ሌላ ልክ ካራክተሩ ከቀየረ ሕፃን ልጅ መግደል ወይ ጉዱን መግደል ምናምን ቢሆን አልስማማም፣ ደስ አልሰኝ። ላልደሰት እችላለሁ እንትን ቢሆን ስቶሪውን ባጣው። ዝም ብሎ መግደል አይደለም የሚያዝናናን፣ ግን የሚገደለው አካል ልክ ለምሳሌ ዳዊት ጎልያድን ከገደለ በኋላ ለምን አንገቱን ቆረጠው? ኢትስ አ ስፖርት። መግደል ቪለኑን ከሆነ በኋላ አንድ ሰው የምትዝናናበት ጉዳይ ወደ መሆን ይመጣል። ሳዲዝም ይሄን አያውቅም። ምንም ነገር አያዝናናውም። he is emotionally disconnected from his body from the reality ማለት ነው። ሲገድል ለፈን አይደለም የሚገለው። ለምሳሌ ሳይኮፓዝ በዚህ በኩል መንገድ ኖሮ በዚህ በኩል እንጀራ ቢኖር የተነጠፈ በእንጀራው ላይ ይሄዳል። ደስ ስለሚለው አይደለም የሚያደርገው፣ ዝም ብሎ ደስ ስለፈለገ እሱ ብቻ። ፈን የለውም ላይፍ ውስጥ። ይሄ ከነገርየው ከመግደሉ ውስጥ ፈን አያገኝም። እዚህ ጋር የሳቀው ዴንዜል አላወቀውም who is dealing with እሱ ማንን እያየ እንደሆነ አላወቀውም። ተመልከተኝ ሲለው እኔ በመግደል ምዝናና ነው ሰው ነኝ፣ አንተም ማትፈራ ሰው ነህ፣ ማን እያየህ እንደሆነ አታውቅም አለ ሳይሆን እኔ ተሰማኝ። ቪዲዮ ወደ በኋላ ላይ ወደ መጨረሻ አካባቢ ምን ይለዋል? ቅድም የጠየቀኝን ጥያቄ ልጠይቅ፣ ስታየኝ ማንን ታያለህ አለው እና በስመ አብ እሱን እና አንዲት ሴት አንበሳ ለአደን የተሰማራች አንዲት ሴት አንበሳ ጎን ለጎን ባረግላችሁ እንዴት ኢሚቴት እንዳደረገ ሰውነቱ ይገባቸዋል። ይሄ ፊቱ ያለው ሰው ከቤት ወላጆቹ አባንደን እንዳደረገውት ከጎዳና ላይ የሆነ መልካም ሰው አግኝቶት እያስተማረው እያበላው ልጁ ስቲል መስረቅ፣ ትምህርት ቤት አለመሄድ ምናምን አመጽ ውስጥ እየገባ ከአምስት ልጆቹ እኩል ስድስተኛ አድርጎ ልጁን ያሳድገው ነበርና ፈራ አለው መጨረሻ ላይ ልክ እንደ ወላጆቹ ይሄም ሰው ሪጀክት ያደርገኛል የሚለውን ፍርሃት ፈራ። ስለዚህ ቆሻሻነት ተሰማው። ቆሻሻ ስለሆነ መታቀፍም ይችላል መሰለው። that's why ያንን መልካም ሰው የገደለው አለው። ይህን ስቶሪ የሚያወራው ስለ እሱ ነው። እፊቱ ቆሻሻ እያለው ነው እና ይህን ስታወራ በስሜት የምትይዘኝ መስሎ ነው አለው። I don't feel anything you think you know me አለ። I couldn't understand what comes from that feeling ይለዋል። ከስሜት ከዛ ስሜት ከመግደል ድርጊት አባቱን አሳዳጊውን ከመግደል የሚመጣውን ስሜት እኮ አላቀውም። በሱ የምትይዘኝ መስሎሃል አለው። ሳይኮፓዝ ማለት ነው።
ሴሪያል ኪለር ይሆናል። ገደለ። ከገደለ በኋላ ስሜት የለውም። ጥሩ እንቅልፍ ሊተኛ ይችላል እንደጨረሰ። ኦኬ የአንዱ ዴንዜል ሳይኮፓቲ ፕላስ ሳዲዝም ነው ፐርሰናሊቲው እና ገሎ እንኳን መነጽር ሲያስቀምጥ የሳይኮፓዝ አንዱ ባህሪ ነው። ሳይኮፓዝ በጣም ማጣጠፍ ይወዳል። ጎኑ ያሉ ነገሮችን ዊዝን ኦርደር ማየት ይፈልጋል። ለምሳሌ እንዲህ ሞባይል ቢቀመጥ አሁን በእናንተ ፐርስፔክቲቭ እንዲህ ቢሆን እንዲህ ያደርገዋል፣ ወይ ፉሊ እንዲህ ይሆናል፣ መሀከል ላይ የለችም። ከዛ ምንድን ነው እዚህ ጋር ቁልፍ ይዣለሁ። አይታችሁ ከሆነ ቁልፉ እንደዚህ እንዲቀመጥ አይፈልጉም። እንደዚህ ግማሹ ወርዶ ምናምን ከቻለ እንደዚህ። ከዛ ቢችሉ እንደዚህ እችን እዚች ላይ ደርበው ምናምን እንደዚህ እችንም ዘረክረክ ያለችዋ እንደዚህ በጣም ብዙ ደቂቃ ሊፈጁ ይችላሉ እችን እያስተካከሉ እና ዴንዝል የገደለበትን እንኳን የሰው ደም ከእጁ ላይ ሲጠርግ የጠረገበትን ሶፍት እንደ ሳምቡሳ አጣጥፎ ነው የሚያስቀምጠው። ሂስ ሳይኮፓዝ ኦርደር ይወዳሉ። ኦርደር ከሌለ ኬዎስ ውስጥ ስላሉ ከውጭ ኦርደር ይፈልጋሉ። ባሉበት ቤት ብትገቡ ንጽት ያለች ናት። እቃዎቹ በስርዓት ነው የሚቀመጡት። ስርዓት ወዳድና ስርዓት አስፋኝ ስለሆኑ አይደለም፣ ውስጣቸው ቀውስ ስለሆነ ከውጭ ያለው ከውጭ ቀውስ ማየት ስለማይችሉ ነው፣ ያጠፋቸዋል። ውስጣቸው ቀውስ ነው ያለው። ቀውሱን ግን ፊል አያደርጉትም። የሚረዳው አካል የለም። አይምሯቸው ሰውነታቸውን ተረድቶ የሚሰሩት ኢቭል ፖሉት ያደረገበት መጠን ሰውን ማፍቀር አለመቻላቸውን ምናምን የሚያይ ክፍል የላቸውም። ተሐዝቦቱን የሚፈጥረው ኮንሽስነስ የለም። ስለዚህ ስለሌለ ሰውነታቸው በክቷል። ንጽህናው እኮ የጠበቀ ነው፣ ግን ኢሞሽናሊ በክቷል። ኢሞሽኑን ፊል አያደርጉትም። ለምን whenever you do bad things it hurt ourselves also እኮ ሰውየውን ብቻ አይደለም እኛንም የሚጎዳ ኤሌመንት አለው። ከቫልዩአችን ተነስቶ አይደለም። እንዴ ልበል በቦክስ ግንቡ የምትመታው የግንቡ ምት እኮ ሰውነትን ያሳምመዋል። ልክ እንደዛ ነው። ሶ የሆነ አንድ እንትን ምንድነው ኦክሲኮድን የሚል ዶክመንተሪ ኔትፍሊክስ ላይ ያየው ምን ሆናል? ሰውየው በጣም ፔን በዛበት እና ሳይኮሎጂካልም ፊዚካልም ፔን። ከዛ ኦክሲኮድን መጠቀም ጀመረ። ከዛ በየጊዜው ዶዙን ማሳደግ ቀጠለ። ዜን አፍተር ፔንን ከሰውነቱ ኢሊቬት እያጠፋ ሰውነቱ ላይ ፔን አለ። እሱ ግን ፔን ሪሴፕተሩ የለም። ኮንሽስነሳቸው ከስሜታቸው ጋር የተገናኘ ስላልሆነ ያንን የሚረዳው ክፍል ስለሌለ ምን መዛባት ጀመረ መሰላችሁ? when you avoid ፔንን የለም ኢሉዥን ነው ስትል እንደማኔ ወይም የለም ብለ ዲናይ ስታረግ መስማት አልፈልግም የለም ሳይሆን ከፔን ከስሜት ጋር ኮኔክት አላረግም ስትል ምን እየተፈጠረ ይመጣል? ሰውነትህ ባላንሱን መሳት ይጀምራል። ለምን ጠርዙን የምናቀው የእጃችንን ጠርዝ የምናቀው ሴንሴሽን በፔን ነው። ከበዛ ፍሪክሽኑ ወደ ፔን ይሄዳል። ሶ ታቆማታለ። እዚህ ጋር አሁን እያወራኋችሁ እኔ ኮንሽስሊ የማወራው ሐሳብ ኮንቴምፕሌት እያደረኩ እዚህ ጋር እጄ እዚች ጋር የነካትን የብረት ጫፍ አይቶ ከዛ ሲነሳ እንዲህ ብሎ እንዲነሳ ማኔጅ ያደርጋል ራሱ። ለምን እዚህ ጋር እቃ አለ የሚለውን የገባው በፔን ነው። ፔኑን ፊል ካላረኩለት ዝም ብሎ ሲሄድ ቡጭቅ ነው የሚያደርግልኝ። እና ኦክሲኮድን ሙቪው ላይ ዶክመንተሪው ላይ እንዲህ እየበላ እንደዚህ ቆረጣ። ከዛ ቆርጦትም አይታወቀውም። ቁርጥም አድርጎት እንዴት እንደሚቀፍ አታውቅም። ካኒባሊዝም ስጋን መብላት። ይህን ሀሳብ ላውራው አላውቅም፣ ይቅር። አእምሯችሁ የሚሸከም አይመስለኝ። የሆነ ሀሳብ ከባለቤቴ ጋር ተወያይተንበት እሷም ፊት ላይ እንግዳ ስሜት አይቼ ነበረና ስለ ካኒባሊዝም ሳስብ እሱ ትዝ ብሎኝ ነው። ያው ማውራቴ እኮ አይቀርም፣ የጊዜ ቀጠሮ የጊዜ ጉዳይ ነው። ኤኒዌይስ ፔንን አቮይድ ማድረጉ አኩራርቶት ነበር። እሺ እቺኛዋን ሲን እንለፋት። ሌላ በጣም ያበዱ ሲኖች እኔ በዚህ ልክ እንትንን ሲኖቹ የሚወደዱለት ፊልም እኔ አላቅም። የእውነቴን ነው የምላችሁ። ከለታት አንድ ቀን አይባልም የሆነ ባር ውስጥ ሰውየው ይገባል። በቃ ጀማዎች አሉት። ስቲል ሲሲሊ ነው እና አሜሪካኖች ዩ አሜሪካንስ ነው የሚለው። አሜሪካኖች እዛ ውስጥ ገብተው ስቲል መጠጥ ቤት ውስጥ ያለ የመጨረሻ ቪአይፒ እንትን ውስጥ ክፍል ውስጥ የተቀመጠ አንድ የማፊያ አለቃ
ዝም ብሎ አረማመዱ አቀማመጡ ምናምን ያስጠላል። ገንዘብ ይሰራሉ ምናምን እና ቺኮች እንትን ፕሮስቲቲዩት ይሄ አንድ ሪቴት የሚከሰስበት ክስ ምን ነበር? ሴክስ ስሌቭ። አዎ ሴቶችን በወሲብ ዕቃ አድርጎ ለሽያጭ ማቅረብ አይነት ይሄ እንትና የሚከሰስበት ቴድ በንዲ አይደለም ማን ነው? ሰሞኑን ዶክመንቶቹ እየወጡ እነ ትራምፕ ምናምን የተከሰሱበት ብቻ እሱ ልክ እንደዛ ስሌቭ ነው የሚሰራው። ከዛ አይሮኒ ከኋላ የእመቤታችን ስዕል ልጇን አቅፋ አለ። በጣም የምወደው የእመቤታችን ስዕል ይሄ ኖርማል ፈረንጅ የምትመስለው አይደለችም። ትንሽ ተቆር የምትለዋ ፊቷ ሞለል የምትለዋ ምናምን እቺን እመቤታችን ብዙ ቦታ አታዩት። ከዛ ብር ተቀብሎ ምናምን ዱቅ ብሎ ዴንዜል ገባ ማለት ነው። በሩን ከፍቶ ገባ። ጋርዶቹ እንዲህ ዙሪያውን ከበውታል ሰውየው። እዛ እቺን ልጅ ፈልጌ ነው አለው። ይሄ ካርድ ከሆኑ ቀናት በፊት ይሄን ካርድ ሰጥተኝ ነበር ነው። ብዙ ካርድ አለ እና ይስቃሉ፣ ይቀልዱበታል ነው። ከዛ እንትኑ ሰውየው ወይን እየከፈተ ነው። ወይን ሲከፍት ወይን መክፈቻ ኢስ ዴንጀረስ ታውቃላችሁ። ልክ እንደ ቢላዋ እንደማለትና ልክ ሲስቁ አራውንዱን አካባቢውን ማሳየት ይጀምራል ካሜራው። ጋርዶቹ እንዴት እንደተቀመጡ ምን እያደረጉ እንደሆነ እና አንደኛው ሲል ላይ ግን እንትኑን የወይን መክፈቻውን ሲከፍት ትዝት የምትለዋ ድምፅ ትሰማለች። ያቺ ማለት ቀጣይ ድርጊት ውስጥ ትሳተፋለች ማለት ነው። እና ይህንን የሚያየው ካሜራ የዴንዜልን ጆሮ ነው የሚያሳየን። ልክ አንድ ሳይኮፓት ስትሆን ሁሌ ካለማመን ጋር ነው የምትኖረውና አካባቢህን እስካን እያረክ ነው ስትሄድ። ወደ በኋላ ደግሞ መጣበታለሁ እናሳብ። ግን እዚች ጋር ወይኗን ዴሊብሬትሊ ያሳየን። በጣም ተመታ ነበር፣ የሆነች ሴት ፈልጌ ነው አለው። ቅድም ያልኳችሁን ሲያረግት እረዳሃለሁ፣ ምን አገባኝ ምናምን፣ ማን ነው ስሙ አሁን ምን አገባኝ ይለዋል፣ ያው ማፊያው ኃላፊው። እዛ እያወራው እረዳሃለሁ እኮ ብሎ እፊቱ ያሉ 3 የሰው ስከል አጥንቶች በጁለሪ ፎርም የተሰሩ በፕላስቲክ የተሰሩ የሰው አጥንት ፊቶች አሉና ስከሉን እንዲህ ያስተካክለዋል። ቅርጽ ትንሽ ጠመም ብሏል። ሳይኮፓቲ ሳይን አላልኳችሁ? ከዛ 9800 ብር ይሰጠዋል። ኢቭን እሱ ብሎ የሚጠራው $98,000 ነው። 9800 ነው የሚለው 9800 ብር ኖርማል ቋንቋ $9800 $90,800 ነው። ፎርማል ንግግሩን የምታውቁት $9800 አይደለም $90,800። ቆይ ልነግራችሁ ያለ ምክንያት አላልኩትም። ስሙ you give me for this pussy $9,000 አለው ሲለው ቁጥሯን ያስተካክላታል። $9,800 they are serious in numbers። ቁጥር አይስጡም። ነጥብ 0654 ሊልህ ይችላል። 4500 አይልህም። ከነጥብ በኋላ ቁጥሮች ካሉ ራሱ 0489 ምናምን ብሎ ነው የሚነግር። ሳይኮፓዞችን ስፓት እንድታረጉት አይደለም፣ if you are them እንድታውቁት ነው። ቆይ አንድ እኔ እንደዚህ አይነት ሳይኮፓዝ አይቻል አቅም እኔ ፈርቻለሁ አልሰራህም ያልኩት እሺ የት እንደሚኖር ምናምን ማውራት አይለብኝ። ብቻ የሆነ ቦታ ነው የሚኖረው። አንድ ሳይኮፓዝ በቀደም የላከልኝን ሜሴጅ ማንበብ አልችልም እና መኪናው በሸኔ የነበርኩበት መኪና ፊት ለፊት የነበረው በሸኔ ሲያዝ ምን ነው እኔን የኛን ባስ በያዙ ትላለው እና ታድለው ላለው ሸኔዎችም ሰው ሲገሉ የሚሰማቸውን ስሜት እያሰቡ በቅርቡ ምገልም ይመስለኛል ይላል። እዛ በጣም መልካም ሰው ነኝ እኮ በውጭ አግኝተኝ ቢሆን ኖሮ አገልጋይ ነጠላ ለባሽ ምናምን ሰዎች ይወዱኛል። ምንም ስሜት የለኝም። ስለሚወዱኝ ራሱ ያስጠሉኛል። ከሚስቴ ውጪ ብዙ ሰው በዳለው
እና ደስ ይለኛል። ምንምም ጊልት አይሰማኝም ከሷ ጋር ጥሩ እንቅልፍም ተኛል። ስለ ሳይኮፓዝ የምታወራቸው ጉዳዮች ሳይኖች አየኋቸውና ፈራው። ምንድነው ማድረግ ያለብኝ? ይሄንን ስነግርህ ራሱ እንዴት ማኒፑሌት ላረግህ እንደሚገባ የሚያስብ ክፍል አለኝ። ስለ ደከመኝ ነው ይሄንን የላኩልህ እንጂ እስቲል አያስልከኝም ያ ክፍሌ። ይሄንን መናገሬ ማኒፑሌት ሊያረግህ እንደሚችል አውቃለሁ። ብቻ እንደ ምንም ላስብ የምችላቸውን በሙሉ በፖቴንሻል አስቧቸዋል። ቦታ ሳጣኝ ማለት ነው። እኔ አልሰራህም አልኩት። ያስፈራኛል በቃ እንደዚህ አይነት ነገሮችን ምናምን ብዬ ላኩትና ሳይኮፓዝ መሆናችሁን አውቃችሁ ኢዘሬ ዌይ አውት የሚል ሐሳብ ሴሪያል ኪለር ካልሆናችሁ ሰው ካልገደላችሁ ትንንሽ ዋቴዎች ትንንሽ የማጭበርበር ስራዎች ብቻ ከሰራችሁ አትሊስት መንቃት ከቻላችሁ ይሄንን አይነት ነገር የምነግራችሁና ሳይኮፓዝ ነው ቁጥር በትክክል ቁጥር ካልጠራህለት አይቀበልም። ሲስተሙ እንደገና ያርመሃል። ሊገልህ መጥቶ እፊቴ ያሉትን እቃዎች ያስተካክላል። አንተን ነው የሚገልና ከሚያደርሰው ኬዎስ በላይ የሚያመጣት ኦርደር እኮ ተራናት። የሚያስቀምጣት አጽም ጭንቅላትን ሊያፈርስልህ አጽም ፊት ለፊት ያስቀመጥከውን የአጽም ጁለሪ ያስተካክልልሃል። ምን ዋትስ ኮንትራዲክሽን? ፌራሪ ፑሲ ነው 9800 ብር የምትከፍል ከሆነ ምናምን ፋኪንግ አሜሪካንስ ቲንክ you come to my place business and just do whatever you want ይሰድበዋል። ይሄንን ብር ውሰድና ሴጋ መታበት እና ተልብዳልና ሰድበኛል ምናምን ሲለው ዝም ብሎ እያየው ወይኔ ኮፒራይት ይዝብኛል እንጂ ምስሉን እንዳለ ነው ማስገባው፣ ግን በፎቶ አስገባላችኋል። ከዛ ከኋላው እዩት እንትን ሳይለንሰር የጥይት ሳይለንሰር ሲሰራ ትሰማላችሁ። ሳይለንሰር ሲያጎርሰው ጥይቱን ድምጽ ማፈኛው። ከዛ እየቀለድኩ ነው ሲለውም አይስቅም። ዝም ብሎ ሁሉንም ሰዓት ስቴር እያደረገበት እመቤታችን ከኋላ ጨብጠኝ ይለዋል፣ እጁን ይሰጠዋልና እዛ ከጨበጠው በኋላ የሚያደርገው ድርጊት ደግሞ ቀጣዩ ያስቃል። ያቺ ያልካት ልጅ አላት፣ እናት ናት። እኛ ግን እንደ ድንግል ለምን በዳት ይለው። ዘጠኝ ሺህ 800 ጊዜ ሴጋ ምታ ሂድና ብርን ይዘህ ሄደህ ምናምን አለ። ከዛ ብሩንም ሲቀበል እንዴት እንደሚተኩሳት ይሁ። ከዛ ኪስም አለ ተመሳይ ኪስ ውስጥ ነው የሚከተው። መጀመሪያ ያወጣው ከኋላ ኪሱ ነው፣ አሁን የሚከተው ከኋላ ኪሱ ነው። ከዛ ፊቱ ያሉትን 3 አጽሞች አንዱን ትልቁን ወደ ዋና አለቃው አነስ የምትለዋን ጎኑ ላይ ወዳለው አንደኛውን ደግሞ ወደዚህ አድርጎ መደበላቸው። ያንተን ራስ ክላፈነዳለው ያንተን አፈነዳለው ነው እያላቸው ሳይወጣ ይሄን ይሰራል። ያስጠጋላቸዋል። እንደዚህ እንደ ቼዝ ማለት ይስቃሉ። they don't know who is dealing with ባይ ባይ ፓፓ ምናምን ይሉታል። ቡሊ አረጉትና they don't know him። በዚህ ደረጃ ተረጋግቶ የሚናገር ሰው በዚህ ደረጃ ዝቅ ብሎ ትሁት ሆኖ እባካችሁ ልቀቋት፣ ሊሰባብራቸው ሊገላቸው ሲል እምቢ ሲሉት፣ ሲያሾፉበት፣ ሲሰድቡት እሺ ገንዘብ ልስጥ ብሎ ገንዘብን አንፈልግም ሂዱጣ ሲሉት እሺ ብሎ እየወጣ እንዴ ቡሊ ታደርገዋለህ? how on earth። አንዳንዴ ባርነትን አለቅጥ የሚሸከሙልህን ሰዎች፣ በጣም የሚታገሱህን ሰዎች እንትን በላቸው እንጂ ጠርጥራቸው እንጂ ምንም እንደሌላቸው አታስብ። እንዴ ምን የሚባል አባባል አለ መሰላችሁ? ጫካው ጸጥ ካለ ፍራ ይባላል። መንኮሻኮሽ አለበት። የሆኑ ትንንሽ አራዊቶች መጮህ አለባቸው። ጸጥ ካለ ሁሉም የሚፈሩት እንስሳ አለ ማለት ነው እዛ ጫካ ውስጥ። so you need to be careful ይባላል። ይሄ የፎሬስቱ ህግ ነው፣ የጫካው ህግ ነው። the rule of the forest ብቻ
የጫካው ህግ ምናምን ብለው እንትኗ ፖኤቲክ ቨርሷ ጠፍታኛለች። የጫካው ህግ ነው። መንኮሻኮሽ አለበት። የሆነ ነገር አለቅጥ ጸጥ ሲል ዝም ሲል ስትጫነው ፍራ። ጠላትህ በጣም ረቋል ማለት ነው። በዛ ልክ ዝም ካለ ማለት ነው። እና ይመስልሃል ነፃነትህ መብት ስለሚመስልህ አለቅጥ ትከፋፈታለና ያን ጊዜ ብዙ ቦታ ዊክ ቦታዎች ይታያሉና ትነካካለህ ብዙ ቦታ። እና ዝም ሲል የሆነ ሰው አታብዛው እንጂ አበዙት በጣም በቃ ጉድባይ ፓፓ ምናምን ይብታል። ቆሞም ቶርች እያደረጉት ነበር። ሊወጣ ብሎ በሩን አንዴ ከፈተው ዘጋው። የሆነ ከራሱ ጋር ይታገላል። 2-3 ፐርሰናሊቲዎቹ ሊሆኑ ይችላሉ። አይ ዶንት ቲንክ ሶ። ግን ሊወጣ የፈለገ ፐርሰናሊቲው አለ። መመለሳ ነው። ከዛ ብቻ 3 ጋ አረገ። እዛ ቆለፈው ማለት ነው። ከዛ ፊቱን ዞረ። አሁን እዚህ ጋር ነው የሚሆነው። ልክ ፎርጌት ሰምቲንግ ይላል እና ተምስ አሁን ወደ ምስሉ ከውጭ ይሄ የማየው ምስል ወደ ውስጤ ገብቶ ሀርት ቢቴ ዝቅ ካለ አይ ማኒፑሌት ዚስ ሪያሊቲ ማለት ነው። ይኸውልህ ሰው ሲጣላ ሲደባደብ የሆነ አይነት ትግል ውስጥ ሲገባ በአድሬናሊን ሰውነቱ መስሎቹ እንትን ያደርጋሉ፣ ይጨቆናሉ። ወደ ተፈላጊው ቦታ ደም ይፈጥራል እርምጃ ለመውሰድ አንዳች ቀጣይ ድርጊትን የገመቱ በፖቴንሻል ሰውነት በግብታዊነት በደመነፍስ ለመንቀሳቀስ ደም ፊውል ያደርጋል። እንትን የቡዲስቶችን ስትሆን ግን ተቃራኒውን ነው የምታረገው። የሚያስፈራ የሚያስደነግጥ ሴናሪዮ ላይ ልብ ምትህ ካልብ ትሆናለች እና ወደ ውስጡ የገባው ምስል ተመልሶ ወደ ውጭ ሲታይ ልክ ካሜራው ይመጣና ልክ በሩን ዘግቶ ዴንዜል ወደ ክፍሉ ሲመጣ ካሜራው እንዲህ ብሎ ወደ አይኑ ውስጥ ነው የሚገባው። ከገባ በኋላ አይኑ ውስጥ የሚታየው ሪያሊቲ ከውጭ ያለው ሪያሊቲ ቀስ ያለ ነው እንቅስቃሴያቸው እና ኤቭሪቲንግ ይታያሉ። ጆሮው ያመጣለታል፣ ምስሉን ይሰጠዋል። ጆሮውም ልክ እንደ አይኑ ነው የሚሰራለት። ቀስ እያለ ኤቭሪቲንግ እርምጃውን ወደፊት ሲሄድ ከዚህ ጋር የሚመጣው ልጅ ቅድም ሳይለንሰር ሲያጠብቅ የነበረው ነው። እዛ ጋር ደግሞ ወይን ሲከፍት የነበረው አለ። በወይን መክፈቻው ፊት ለፊቱ ነው። ስለዚህ ወደዚህ ሲመጣ ወይን ሲከፈት የሰማው በዚህ በኩል ነው። ዞር ሲል ወይን መክፈቻው ቁጭላለች። እሱን ካልኩሌት አድርጎ ቢላዋ ይዟል። ወደዚህ ሲመጣ ለማለፍ እዚህ ጋር ጠረጴዛ አለበት። አሁን የስሎው ስለሆነ እንዳለ ማፑ መስራት ይችላል። ምስሉ ዘግይቷል ውስጡ። ከዛ እንዲህ ሲሄድ በዚህ ጋር ሲያልፍ የወይን መክፈቻውን ተቀብሎ እዚህ ውስጥ ሲሰካለት ምናምን ሰርቶታል ምስሉ። ይሄ ሳይለንሰሩን ይዞ ቀና እስኪያደርግ የሚሄድበትን ሰርጥ አይቶታል። ስሎ አድርጎታል። በዚህ ምስል ስሎ በሆነው ምስል ውስጥ የምታዩት የሰዎቹ ድምፅ ዝግ ማለት ብቻ አይደለም፣ ምስሉ ዝግ ማለት ብቻ አይደለም፣ የዴንዝልን ልብ የምትሰሙታላችሁ። ድብ 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 እንዲህ ያለ ነው። ኦልሞስት የለም ማለት ነው። ያ ምን ማለት ነው? በዚህ ደረጃ ከተረጋጋ ኤቭሪ ሴናሪዮዎችን ልክ እንደ ሞተ ሰው በፐርሲሽን ምንድነው ፕሪሳይዝ ሆኖ ሊያያቸው ይችላል። ሌዘር ፎከስ አድርጎ ለምን በስሜት ከሆነ ኮንሽስነስ እንትኑ ይቀንሳል፣ ሪዞሉሽኑ ይቀንሳል። አሁን እሱ ኦን ደ ኮንትራሪ ስሜቱ የለም። ኦልሞስት ልብ ምቱ እስካለ መምታት ደርሳለች። እንደ ሞተ ሰው ቀዝቅዟል። ሶ ኮንሽስነሱ አልትራ ፎከስ አለው ማለት ነው። ያን ሰዓት በቃ የሚያረጋቸውን አድርጓቸዋልና ሲገድል መጨረሻ አካባቢ እንትን ይሄ አንገቱ ውስጥ ከቶ ሲገድል ያለው ፓርት ላይ ፊት መዞር አያስፈልግም ማለት ለመዞር አትሞክርም። ጥፍጥ ይልሃል ሰው። እንዲህ አይነት ቡሊ አድራጊና ጀዝባ ሲገደል ኢንተርቴን ማድረግ የሚፈልጋለሁ። ልክ ቅድም እንዳልኩት ዳዊት ጎልያድን ከገደለ በኋላ አንገቱን የመቁረጡ ስርዓት የምስጋና ወይም የሴሌብሬሽን ወይም የደስታ እንደሆነ ታውቃላችሁ። መግደል አንድ ነገር ነው፣ አንገት መቁረጥ ግን ሌላ ነው። ስለዚህ ልክ እዚህ ጋር አንገት ውስጥ በዚህ ጋር የወይን መክፈቻውን ከቶለት በአፉ በኩል ብቅ ሲል እንዴት እንደሚያየው በቃ አብሮት በቃ በፍቅር ሊስመው
ሊስመው ምንም አልቀረው እና በቃ እንደዚህ ከቶለት እና አንተም ደስ እያለህ ነው የምታየው። ቅርቅር አድርጎ ሽቱን ላይ ያደርገዋል። ፑኛቶ አለው ዩ አንደርስታንድ ናው ማለት ተረዳኸኝ እና አንድ የሞግሊ ፊልም ላይ ዌን ዩ ሃንት አለው ድቡ ሲያስተምረው ሞግሊን ሲሞት አይኑን ማየት አለብህ እንስሳው ነፍሱ እንድትወጣ ነፍሱ ስትወጣ እየፈራች አትውጣ አንተን እያየች ትውጣ ነው ብቻ የሆነ አይነት ስቶሪ ይነግረዋል። ከእንትኗን ከአስታውሼ ካገኘኋት አስገባታለሁና ይሄ በጣም የገዳዮች ዲሲፕሊን ነው። ብዙ አርኪታይፖች ላይ ታዩታል። ከገደሉ በኋላ አብረውት ልክ እንደ ፍቅር በፍቅር እንደሚያደርገው ቅድም ብያቸዋለሁ። ሳዲስቲክ ኔቸር ነው እና ዝም ብሎ ወደ ሌላ ቦታ አይደለም፣ ሴሌብሬት ያደርገዋል ያንን ኢቪል ማለት ነው። አሁን እግዚአብሔርን እዚህ ውስጥ አታዩትም። እንዲህ አይነት አገዳደል የሰይጣን ነው፣ ግን ኮዙ ጉድ ነው። የምትገልለት አጀንዳ ብዙ የማርያም በር ሰተው ሴት ልጅ ናት አቢዩዝ እያረጋት ወልዳለች እንደ ድንግል እንበዳታለን 9800 ጊዜ ራስን ሴጋምታ ምናምን አንተ በቃ ዝተታም ነገር እያወራ የማይገባውን ስዕል የእመቤታችን ከልጇ ጋር ያለውን ስዕል እዛ እንዲህ አይነት ዝተት የሚሰራበት ጀርባ አስቀምጦ ያለን ሰው ስትገድለው እያልክ አይደለም፣ በደንብ ነው እንጂ። በቀደም ያሬድ ተናዶ ሲያወራ ሼር እያረኩት ነበር። ቲቲን መተህ ልትገል ማለት ነው። ያው ከዛ አንግል ስላወራው እሱ ልክ የቤት ፔቱን መጥቶ ወረቀት ስላለው ወይም የሆነ አይነት ዩኒፎርም ስለለበሰ መጥቶ ቲቲን ልገል ነው እና ቆሚያ ያለው ያው መንግስት ነው። ቅጥሩን የት ድረስ ነው መንግስት? ኦኬ። ቀጣይ ደግሞ ልጅህን ያው መንግስት ነው። በሙሴ ዘመን ወንዱን እያነቃችሁ ግደሉ ተብለው እኮ እስራኤላውያን ፈቃደኛ ሆነው እየኖሩ ነበር። የባርነቱን ልክ ተመልከቱ። በዛ መሃል ነው ሙሴ ሾለከው። እዛ ጋ ድረስ ኢትዮጵያውያን እንፈቅዳለን ማለት ነው። በውሻ እኮ ተጀመረ። ኢዛት ራይት። እኔ በቃ እንደ በቀዘንም ሞታለሁ እኮ ሰው አይደለሁ እንዴ? ቲቲን ነክቶ አብይም በለው ፈለከውን መከላከያ ስም ምናምን ኧረ በስመ አብ አይሆንም እኮ ጥሩ አይደለም ይሄ። በጣም ታለፈ። አጥር ስታፈርሱ ለመንገድ ተብሎ ዝም ይባላል። አሁን ውሻችንን መግደል ልትጀምሩ ነው። ከትቡ ብላችሁ 1 ወር ፍቃድ መስጠት እንትን የመከተቢያ ጊዜ መሰጠት አለበት እንጂ ዛሬ ከትቡ ብላችሁላ ዛሬ መግደል አይቻልም። ምንም አቅም የለኝም እኮ ግን በቃ መሞት በቀዘንም ይሞታል እኮ አልኩ። መሞት ነው ማክሲማም አይደለም። ልሙት ምን ደብራል። በቃ እንደዚህ ሲኮን እና ኢንተርቴን እያረኩላ ነው የምገለው። አሁን እንደዛ አይነት አክሽን መፈጸም መብቱ እንደሆነ አስቦ ዩኒፎርም እና የሆነች ወረቀት ይዞ እቺ የሰጠችው ላይሰንስ ቀጥሎ ወንጌልን ቀጥሎ ባለቤቴን ምናምን እንደማይነካ ምን ያርግተኛ ነኝ? አጥሬን ሲነካ ዝም አልኩት ለኮሪደር ውበት ነው ብሎ ከዛ ውሻዬ ሊገል ነው። በጣም አስቦልኝ ራቢስ በጣም እየተስፋፋ ነኝ እና ዝም የምንለበት መጠን ያው ያሬድን ሼር አድርገዋለሁ። ያለፈውን ቪዲዮ ብታዩለት ቦቻ ምናምን እንደዛ አለ እዛ ላይ ሲያወራ ሰማውና አንድ ሌላ ሲል ልጨምርላችሁ። ይሄ ያበደ ሲል ሶስተኛው ገባ የሆነ አንድ ማይም ገባና ካፌው የሱ ይመስለዋል። ከዛ አንድ ፖሊስ አለ ሚስቱን በርቶበታል ከ2 ቀን ከ3 ቀን በፊት። ከዛ አሁንም ከዛችው ሚስቱ ጋር ነው ቁጭ ብሎ ፖሊሱ ምግብ የሚበላው እና እዚህ ጋር ብልዟን ታዩታላችሁ። ከዛ ከሶማሊያ ይመጣ ሺፕ አለ እንዲያልፍ አድርግ ነው የሚለው እና ልጁም ተሸማቆ አባቱ ስር ተወጥፏል። ልጅቷን ሲከካት ሚስቱን ሲከካበት እሱን መጥቶ እንዲያ ያያረገው ነበር እና ያንን አድርግ አለው። ከዛ ሲለው ከዛ በቃ ሁሉም ተሸማቀው ሰዎች ዙሪያውን ዝም ብለውታል እና አንዱ አይን ግን ዝም ብሎ አፍጦበታል። አቤት ይሄ ስክሪንሹት ገብቶላቸዋል። ጌታ ወይ እንዲህ ብሎ እጆቹን በቃ እንዲህ ረይሽሸይ መጣ። እንግዲህ በሱ ቤት የሆነ አንድ ወጣት እኮ
በጥራን ወጣት ነውና መጣች። 3 ውሾች አስከትላለች፣ ግባብዳ ጎረምሶች ምናምን። እዛ የሌላ ሰዎች ቢዝነስ ውስጥ መግባት ደስ ይልሃል አይደለም? አይደል? ቀድሜ በቃል ይለዋል። I'm trying to not to be but you make it too challengeful ምናምን አለ። ቆይ ልበላችን I'm trying very hard not to be but you make it challengeful. ያንተ ኮንሰርን ያለው ነገር ውስጥ ባለመግባት ተባበረኝ ሲለው it's bad for you ያ ብሎ ዞረ። God knows I'm allergic to bad things አለ። እግዚአብሔር ያውቃል ለመጥፎ ነገሮች አለርጂክ እንደሆንኩ ነው። you know from the bottom of my heart I'm trying to like these people ይለዋል። ብዙ ቦታ ዞር ያለውና አልተመቸኝና ከልቤ ግን እዚህ መኖር ይገባኝ ይሆን የሚለውን እያመንኩ ነው። ማህበረሰቡ እያሳመነኝ ነው። ታግሎ ፍቅር እንደ ማህበረሰብ ይኖራል የሚለውን ማመን የሚቸገር ሰው ነበር እና ማህበረሰቡ እንደዛና እባክህ ምንም አይነት የምትሰራውን መጥፎ ስራ ከዚህ ከተማ ውጪ ስራው እባክህ። I'm starting to believe from the bottom of my heart this is where I'm supposed to be. So whatever it is you and your friends do, please do it somewhere. ለመነው እንደማለት are you threatening me ሲለው I'm preparing you ያስጠነቀቅኩ ነው አለ። ሳቀች ምናምን። አሁን እሺ እኔም ስቅ ያለው ምን አለ እዛ ታይም ማክስ አለው እጁ ላይ ያለው ሰዓት ቆንጆ የሰዓት ብራንድ ነው ስትል በቃ ተቀለልና ያዛት። from the counting from 5 to 10 to 1 this is 3 ያለው እጁን የያዘበት መንገድ እያለች ነው ላይ ልታራም እና ምን አለው አራተኛው ይሄ 3 ነው አራተኛው ይሄ ወላሃለው ወደ 5 እንደሄድ አትፈልግም። 5ን ከነካውት ላይ ትቀዝናለህ ምናምን እያለው እዚህ ጋር የያዝኩትኝ ኢሚዲየት ነርቭ ምናምን የሚባል ነው ይለዋል። ከዛ ጓደኞችን ተነሱና ውጡ በላቸው ይለዋል። right there ተቀመጡ በላቸው አለ። ተቀመጡ አለ። እጄጁ ተቀመጡ አለች። ያስቀምጣት ነው አለ። ከዛ ሚዲየን ነርቭ ይባላል አለ። ከዛ ሂዱ በላቸው ውጡ ከዚህ ምናምን አለ። ጋርዶቹን ማለት ነው። ያሎ ቀስ ማለት ነው። ሽጉጥን አውጣና አስቀምጠህ ሂዳለሁ። እዛ ተነስቶ ሄደ። አንድ አባ መጀመሪያ ስለ ኮብልስቶን ነው የኮብልስቶኑ ጌታ ሆይ እንዲህ አይነት ኢንቨርትድ የሆነ ሳክሪፋይስ አይቻላል። አንድ ወንድሙ ይሄ ላይ ተቀዝናለህ ምናምን የሚለው ይገለዋልና ወንድምየው የዚህ ታላቅ ወንድም እንትን ይመጣል ማለት ነው። ወንድም የተገደለብኝ ብሎ ከዛ እኔን የገደልኩት ብሎ ራሱ ዴንዘል ይወጣልና ሽጉጡ ሁለቱንም ሽጉጥ ወርተ you understand what's happening now ይለዋል። ወንድምየው ሊገለው ነው ዴንዘልን ካላመጣችሁ ብሎ የሆነ ኮብልስቶን ላይ ማህበረሰቡ በጋራ የሚገናኝበት የሆነ ረባዳ ቦታ ላይ ፖሊሱ ቅድም ያዳነው ፖሊስ እዛ ሚስቱ የተከካችበት ፖሊስ ላይ ሽጉጥ ተደቅኖ ነውና you understand what happening now ይለዋል። ቀጥዬ እገልሃለሁ የሚለው ነው። I understand weakness ይላል። በፖለቲካሊ ነው የሚሉት። I understand weakness, I understand pain, I understand death, I understand suffering because of these people አለ። I'm starting to understand peace. ፔንን አውቃለሁ፣ ሞትን አውቃለሁ፣ ዊክነስን አውቃለሁ። ከነዚህ ሰዎች የተነሳ ግን አሁን ሰላምን እያወቅኩ ነው አለ። You can't take that away from me ይለዋል። God is my witness ሽጉጡን ይዞት በቃ do you understand that question ይለዋል።
I understand I can take I want I understand እኔ ግን የምረዳው I understand I can take what I want የትዕቢት ጥጉ ማለት then take me ያለው በእነሱ ፋንታ እኔን ውሰደኝ አለው። ይሁት እዚህ ጋር ይሄን አርኪታይፕ እናውቀዋለን። ስለ ህዝቦቻቸው ሲሉ መስዋዕት የሆኑ ማህበረሰቦች ውስጥ አንዳንድ ሄሮዎች አናጣ። እዚህ ጋር ኢንቨርትድ ሆኗል ያልኳችሁ ቀጣይ የምነግራችሁ ነው። ሶ እኔን ውሰደኝ I understand I can take what I want ሲል so then take me instead of them ነው። እነሱን ተዋቸውና እኔን ውሰዱኝ። እሺ ያለ ሽጉጡን ይዞ ሲመጣ እንዴት እንደሚያምር ቴክ ሚ ግን እዚህ አታርገው ምናምን አለው። ከዛ እዚህ ነው የማረገው። እንዳውም ጥሩ አጋጣሚውማ እዚህ ኮብልስቶን ላይ ነው ሌሎችም ሰዎች ከኔ ጋር እንዳይሳፈጡ ማስተማሪያ ይሆናል ሲል ከዛ እዚህ ጋር ቄሱ ድንገት በቃ ሊገደል ወደ መካከል እየመጣ ቄሱን ያገኛቸዋል። ቄሱን የሚያቅፍበት መንገድ ጌታ ሆይ ቄሱ እሱ ነው የሚመስለው ያለው በቄሱ ላይ ያለው ጀስቸር እንትን የሚነግራችሁ ሲያቅፋቸው ልክ እንደ ቄስ ፊት አሁን አንድ ምእመን ተዋርዶ ጎንበስ ብሎ ነው የሚቀርበው። እዚህ ጋር ቄሱ ናቸው ተዋርደው የሚቀርቡት። ወደ ደረቱ ይተኛሉ፣ እቅፍ ያረጋቸዋል። ጉንጫቸውን ይስማል፣ እቅፍ ያረጋቸዋል። ኦኬ ወቃ እጁን ከፈተ እዩት። ከዛ ልክ እንደ መስቀል ነው እንደሚዘረጋው ሳክሪፋይሱን ማለት ነው። ከዛ ጥይት አወጣ። ከዛ እዚህ ጋር ተገለበጠ ያልኳችሁ የፒራሚዱ የሳክሪፋይስ መልኩ እዚህ ጋር ነው። ቀጣይ ሽጉጥ ተተኮሰ። ማን ነው የሆኑ ትልቅ ሰፈሩ አገሩ የሚያከብራቸው የሆኑ ሰውዬ መጀመሪያም ወስደው እሱን ቴኬር ያደረጉት እሳቸው ነበሩ። ከዛ ሲተኩሱ እኔንም ውሰዱኝ፣ እኔንም ግደሉኝ ቀድማችሁ ማለት ጀመሩ። ማለት በቃ እዚህ ጋር ነው ማቆመው። አሁን እኔንም ውሰዱኝ ማህበረሰቡ ለአንድ ግለሰብ መስዋዕት ሆኖ አያውቅም በታሪክ። አንድ ግለሰብ ስለ ማህበረሰቡ ራሱን አሳልፎ ይሰጥና ሁሉ ከሚጠፉ አንዱ ቢጠፋ ይሻላል ብሎ ቀያፋ እንዳለው አንድ ሰው ሳክሪፋይስ በማድረግ ሌሎቹን ታተርፋለህ። 99ን እንዴት ለአንዱ ሳክሪፋይስ ታደርጋለህ? 99ኙ እንዴት ለአንዱ ሳክሪፋይስ ይሆናሉ? ፕሮፖርሽናል አይደለም። የምትጥለው ወርቅ የምታነሳው ጭቃ እንዴት ይሆናል? ስለዚህ ምን አሉ? ስለዚህ ሰው ስትል እኛንም ግደለን፣ እሱን የምትገል ከሆነ እኛንም መግደል አለብህ ብለው ሁሉም ወደፊት ወጡ። ይሄ ከባድ ነው። ሙሉ ከተማው ማለቅ ፈለገ። ስለዚህ አንድ ስትሬንጀር ሲባል አሜሪካዊ ነው፣ ስትሬንጀር ነው። እኚህ ሰውዬ የሆኑ መጀመሪያ ላይ ሽጉጥ የተኮሱ ሰውዬ አድነውት ነው፣ ታሞ ነው ሰውነቱን ያገኙት፣ ውዳቂ ሆኖ ወድቆ ነው። እሱን ተንከባክበው ነው ሰው ያረጉት። ይህን ስትሬንጀር ሲል ከተማው ራሱን ሰጠ ለዚህ ስትሬንጀር ሲል። ማይ ጋድ ይሄ በጣም የሚገርም አርኪታይፕ እና እንባ ያመጣል። ይሄን ፓርት ስታዩት በዲፕ ሚስጥሮቹ የምታዩት ከሆነ ምድር የተከናወነው በታሪክ ይሄን እናውቃለን እንዴ? ህዝብ ስለ አንድ ሰው ሲጠፋ፣ አንድ ሰው ስለ ህዝብ ሲጠፋ እንጂ። ግን ወንድ ነው፣ ወንድነትን አስጸነሳቸው። ድካምን አውቃለሁ፣ መዋረድን አውቃለሁ፣ ሞትን አውቃለሁ፣ እኚህን ሁሉ አውቃለሁ። እማላውቀው አንድ ነገር ሰላም ነው፣ እሱን እያስተማሩኝ ነው እነዚህ ህዝቦች ሲል ብሎ ይሄንን መውሰድ አትችልም። ከነዚህ ህዝብ እየወሰደባቸው የነበረው እሱን ዳቦ ቤታቸውን ያቃጥላል፣ ሴቶቻቸውን ይደፍራል፣ የፈለገውን እያደረገ ነው። ሂዝ ጋንግ እዛ ቦታ ላይ he have the control ፓወሩ እንትን ነው የአልቲሜት ነው። ከንቲባው ምናምን ይገላል እና ኦኬ። ስለዚህ ከህዝቡ ላይ ሰላሙን እየወሰደ ነው። ከዚህ ህዝብ ላይ ሰላም ልትወስድ አትችልም። እኔ ሰላም የተማርኩት ያለሁት ከዚህ ህዝብ ነው። ስለዚህ ቴክ ሚ ሲል ቴክ አሳሉ ማለት ጉድ ወንድነት ያስጸንሳል። ወንድ ሲመጣ ሴት ትሆናለህ። አየህ ቅድምም ብዬ ነበር፣ ሴት የምትሆንላቸው ወንዶች አሉ። ወንድነትን ሊያስጸንሱ ነው። ማህበረሰቡን ወንድ አረገው፣ ወንድ ሆኖ ማለት የጾታ ጉዳይ አይደለም ማውራው፣ ስለ ሳክሪፋይስ ነው። ይገባቸዋል። ይሄም ፊልም በሆነ ሰዓት ማየት አለብህ። ወንድ ልጅ ከሆንክ በተለይ ነፍስህ ስትጨመላለቅ እንደዚህ በስጋ ደስታዎቿ ብቻ በህይወት መኖሯን ለማጣራት ስትሞክር ምናምን ሰውነትህ ላይ የስጋ ደስታ እያነሰ ሲመጣ ነፍስህ እንዲህ አይነት በሳክሪፋይስ የሚገኝ ስጋን ለሞት አሳልፎ እስከ መስጠት እንኳን በፍቅር
መውደቅ የተሻለ ጉድ እንደሆነ እንድታይ ይሄ ፊልም ያስፈልጋታል። 3 ፊልም ነው። በቃ ፏበሉበት። ደቂቃ ምናምን እያየሁ 2 ስራ ነው የምሰራው ገና። የአይፎኑ ካሜራ እንትን ስልክ ማለት ነው አይፎኑ ድምጽ መቀበል አልጀመረም እና ድምጽ በሌላ ስልክ አድርጌ ምስል በዚህ አድርጌ ሁለቱን ላይን ማድረግ ራሱ ሌላ ስራ አለው። ላይክ፣ ሰብስክራይብ፣ ኮሜንት፣ ሼር አድርጉ። ቀጣዩ ሴሚናር ድሬዳዋ እንደሚሆን ነግሬያቸዋለሁ። ዊል ኪፕ ጎይንግ። ቻው